ማለት አንተ የፈለክ ብትሰራው ኢዮብ ምንም ቢሆን ከኔ ጋር ነው፣ ምንም ቢሆን አይለወጥም። ሌላ አዎ ታስተዋለህ፣ ሌላ ተወስሮታለህ። ኢዮብ ግን ምንም አይሆንም፣ አይሆንልህም አለው። እነ ፍቀድልኝ፣ እሺ ፈቅጄልሃለሁ እስቲ በል ምን አጀር የታዲያ ተፈቀደለትማ። የገመሉ ጠባቂዎች አሉ፣ የበሬ ላም ጠባቂዎች አሉ፣ የፍየል የበግ ጠባቂዎች አሉ። የሁሉ ሀብት አለ። የሁሉ ሀብት በአንድ ሰዓት የጨለማ መላእክት አጋንንት አዘዘና በአንድ ሰዓት አወደማቸው። የኢዮብን ሀብት ገመሎች የሚጠብቁ እየረጡ ሆነው ኢዮብ አባታችን ገመሎች ሁሉ ፍንግል አሉ። እነዚያ ሳይመለሱ የበሬውና የላሙ ጠባቂዎች ኧረ አባታችን ኢዮብ በሬው ላሙ ሁሉ ፍንግል አለ። እነዚያ ሳይመለሱ ደግሞ የፍየሉና የበጉ ጠባቂዎች ደግሞ እየረጡ ሆነው ደግሞ እዛው ለኢዮብ ደግሞ ወሰዱት። ፍንግል ያሉ ሁሉ አለቁ። ታዲያ አትፈንገሉ የሚሸገራችሁ እግዚአብሔር ሰጠኝ እግዚአብሔር ነሳኝ አላችሁ። ክፉ አልተናገረም። በጣም ይገርማል። ሰጪው እግዚአብሔር ነው፣ ነሹም እግዚአብሔር ነው። እግዚአብሔር ሰጠ፣ እግዚአብሔር ነሳ። ምን ችግር አለ? የእሱ እጅ አይታጠፍ እንጂ ምን ችግር አለው? እሱ አይደል የሰጠኝ። እርር አለ እግዚአብሔር ሲያምን፣ እግዚአብሔር ሲያመልክ። ከዛ ወዲያ የነዚያ ፈያጅ ለነዚያ ፈይቶ ዘለቀ ደግሞ ወደ 13ኛው ሰማይ። እሺ አሁን እኮ ኢዮብ ያመሰገነህ ኢዮብ መልሶ እንደገና ይሰጠኛል ሁልጊዜም የእሱ እጅ አይነሳኝም ሞልቶታል ብሎ ልጆቼም ደግሞ አሁን ሁላቸውም 15ቱ ሀብታሞች ናቸው። እነሱም መልሰው እንደገና ያለሙታራ ሆኑ ብሎ ነው እኮ ልጆቹን ብጨርስ ግን ብትፈቅድልኝ በአንድ ጊዜ ክደህ ነበር አሉ። ሂድ ፈቅጄልሃለሁ፣ ዋሽተህ ነው የምትቀር እንጂ ኢዮብን ምንም ቢሆን አይመለስም አላልኩህም አሉ። ትልቅ ወንድማቸው በሬ አርዶ የሥላሴን ዝክር ጠርቷቸው ከፎቅ ውስጥ ገብተው እየበሉ እየተደሰቱ ሳለ ይገባና ያንን ፎቅ ድርምስ ቢያደርገው አንድ ባዕድ ተጠርቶ ተቀምጦ ነበር ከነሱ ባዳዬ። ሌላ ሁሉ የነሱ ወንድሞች ናቸው እህቶቹ። በአንድ ጊዜ ሁሉም ደምስስ አደረጋቸው። ያ ባዕድ እየሮጠ ሄዶ አረ ልጆች ፎቁን ደምስሶት እንደ አድርጎ ሁሉ ሞተ። እሱ ራሱም ትልቁ ራሱም ሞተ። ያዘው ደመሰሳቸው። እኔ ግን ሲፈርስ ገና ወጥቼ መጣሁ ማሉ ባዕድ ነውና አልነካውም ለሱ። አይ ሞኞች የሱ ፈተና አይደለው ለየስ እግዚአብሔር እኮ ነው የሰጠኝ። ታዲያ ምን ችግር አለ? ይደምሳቸው አለው። በልጆቹ እንኳን አዘነም ይውል ኢዮብ هذا ወለዛ ምን ደሞ አለ ደሞ አይ ጉልበት አለው ጌታም ይሰጠኛል ይመልስልኛል። እኔም ዓለም አለሁ ምሽተም ይግና ናት ቆንጆ ናት። ምን ችግር አለኝ? ምን ችግር አለ ብሎ ነው እኮ እሱ እኮ ነው ዲያብሎስ ለጌታ ሲናገረው። አሁን በሰውነቱ ሊደርበትና ካልሰደበህ ምን አለ ትለኛለህ? በሰውነቱ ፍቀድልኝ አለው። ፈቅጄልሃለሁ አንተ ውሸት መጨረሻ ማለጫ የለውምና ዋሽተህ ትቀራለህ አለው። በልድና ሄደና በሰውነቱ አደረበት ብሎ ምን አደረገው? አየህ 7 ዓመት እጁ እግሩ ተቆምጦ
በገል እያከተ ሰውነቱ ሁሉ ቡል 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 እያለ ሁሉ ሰውነቱ ቁምጥምጥ ብሎ ምን መስሎ ገባ? ሀብታሞች ጓደኞቹ መስሎ ሰራዊቱ ይዞ በበቅሎ ተሸልመው አይ አተ ቅዱስዬው አተ እንዴት አደራችሁ? እግዚአብሔር ይመስገን። አንቺ ቅድስት ስሟ ጥፍታቸው ነው እንጂ አንቺ ምን አለሽ እንዳደባክሽ ቀርብላቸው ሲያቸው የሚጠጣም የሚበላ እንዳለ ካለሽ ይላል። ለሁሉ ስጦታ የእሱ ነው መቼ ሁሉ የኢዮብ ነው። ኧረ ገና አንተ የደበለን ጠጣ ካንተ ነው መጥቼ የሁሉ ሀብትህ ነስቶህ ልጆችህ ሳይቀሩ ደምስቶህ አሁንስ እንደገና እግዚአብሔር ይመስገን ትለዋለህ። እግዚአብሔር ብትሰድበው እኮ ሁሉ ሀብት ይመለስ ነበር አለው። አረ አንተ ደግሞ ማነህ? እግዚአብሔርና ከደም ምን አገባህ? የፈጠረኝ አምላክ ነው ልታስከድ መጣኸው ብሎ ሲያማት ጠፋ። አየው ተስፋ ቆረጠ። አይ እንግዲህ ይሄን መናጤ አይሆንልኝም ምሽቱ ነው መስገዳታለና ከወንዝ ላይ ንጉስ መስሎ ሰራዊቱን አስከትሎ ከወንዝ ላይ ቆያ። እሷ መድጋር ይዛ ውሃ ትቀዳ ስትመጣ አንቺ የማን ምሽት ነሽ? አንቺን የመሰለ ወይዘሮ የማን ምሽት ነሽ? እኔ አሁን ምሽት የምታቡኝ ያው ደህና ሴት መልከኛ ባገኝ ብዬ ይኸው ፈረሱ በቅሎ ሁሉ ሸልሜ ሄዶ ወታደሩ ሁሉ ይኸው አስከትዬ መጥቻለሁ። አንቺ የማን ምሽት ነሽ? የቅዱስ እየው ነኝ የዘቁመጣ አረ ገና አንቺ የመሰለ በዚህ ተሰጠኝ በወርቅ የተሸለመ በቅሎ አለ ከእሱ ላይ ተሰጠኝ ስቆላት ተስሩ ልወስድሽ እኔ ምሽት የለኝም። ማድጋ ይዛለች ውሃ እንዳለቅ አይታለች። አይ እሱስ ጥሩ ነበረ ተወስደኝ ነበር፣ ግን ውሃ የለችው የልጆች አባት ነው። በኩፍም በወጉም ያበላኝ ያጠጣኝ ያሳደገኝ አባቴ ውሃ አድርሼለት ልምጣ አለችው። አንቺ ማይሞት ምሸግረሽ ዝም ብለሽ ማድጋው ውሩሩና ተሰቀኝ አላት። አይ ይሄማ አይሆንም መንፈስ ቅዱስ አደቀቀ ተማሪው በጣም ውሃ ቀዳ አድርጋ ሞልታ እዛ ተነስተሽ እመጣለሁ እቺን አድርሼለት ውሃይቱ እመጣለሁ አለችው። በእንዳሽ እንዳትቀሪ እኔ አንቺ ነው የምጠብቅ ያለሁኝ መንግስትነት የሁሉ በሙሉ ዓለም አስወርሳለሁ። አሁን እንዳልሽው መቼባች አድርሽለት ነይ አድርሽና ነይ አለ። እሺ እመጣለሁ ሴት መቼ ሁለዚህም እንኳን ንጉስ መስሎ ሌላ ታላታይ ይዛ እየሮጠች ማድጋ ይዛ ውሃ ይዛ በቅ ስትል ገና የረፈኝ ወደ የሚሆን ገና ወደ ቤቷ በቅ ስትል ሸተታት። ጥንቡ ቁስሉ ጥንቡ ሸቶት ማያውቁ እኮ 7 ዓመት ሙሉ ምን አድርጋ እያጠበች በላባ ዶሮ እያደረገች እያጠበች ምሳጥሮ የነበረች ሰውነቱ ሸተታት እና እንደ አድርጋ ሽፎን አድርጋ አፍንጫዋ ወይ መከረ አይ መከረ አይ እንዲህ አለ ለካ እንዲህ ነው ጥንብ ደግሞ አይ እኔ ለካ እያለች መጣች። አረ አንቺ አለ ስሟ ጠፍታኝ ነው እንጂ ስሟ አውቃ ነበር። አንቺ ሰው አግኝተሽ ኖሯል አላት። ነብዩ ነውና ኢዮብ ምን ሰውን ብቻ ነው? አረ ንጉስ ነው ንጉስ ነው ሰራዊቱ ምሽት ሙታበኝ ምሽት እንደ አዳገባዬ ምሽት ልሰድሽ ብሎ ለምኖኝ አሁን አንተ ውሃ የለህ ስለሆንክ ውሃ ይሱዳደርስለትና የዋውን ልሄድነም መረቀኝ ግዳም አንተ መረቀኝ ስለዚህ ምንም እንትን አይደኝም አረ አይ ምናጢ ፈና እሰርጉም አይ በእስቲ
ሌላ ማጨዳ ሰጥሽ ሁሉም አልቋል። ይኸው ጨርሰዋል። ሌላ ገንዘብ የለንም። እቺ ግን አወዱ መንፈስ ቅዱስ የሰጡት መስቀል አለችው እንትን እራሱ ምሳሌያት በልቺ እቺን ማጫ ሆነ ሰው ከሆነ ይቀበልሻል። ይቅናሽ 7 ዓመት አገልግለሽኛል። ይቅናሽ ሰው ሆነ ግን አይቀርብሽም። ወደዚህም እቺ ይዘሽ ይጂ እሺ እጅ ነስታ እቺን መስቀል ይዛ በቅ ስትል አንቺ ያስቸውን ጣዩ ስለዚህ እለሹ ብትመጪ ያለሽ እሱን ጣዩ አላት። መንፈስ ቅዱስ ጆሮዋ ደፍናታልና አሰማው። መጣሁ እሺ መጣሁ ትለዋለች። አንቺ እሱ ጣዩና ጣዩ እሺ አጣልሽ አልቀበልሽ አንቺ ጣዩ ይላታል። አሰማው። መጣሁ ነው ትል ልትሰቅ ልትዳር እኮ ነው ፍላጎቷ እያለ የ7 ቀን ጎዳና በረሃ ወስዶ እልም አደረጋት። እልም ካለ በረሃ ከዛ ወዲያ ማስለቀው ስትሆን ያቺ መስቀል ብን ብሎ እልም እሷም ወደቀች። እዚያ መሬቱ የት ሄደ ያ ሰውዬ? ቀልቧ ተመለሰ። ይህ ሰውዬ እንደዚህ ምን የነበረ የት ሄደ? ስራው ሰው የለም እሱ የለም። ቀና ብላ ብታይ ሰማይ፣ ዝም ብላ ብታይ መሬት። ከምን እንደወደቀች አታውቁ። ማልቀስ ጀመረች። አቤት ጌታዬ ቅዱስዮ ከድቼ ነበርኩኝና አሁን ወደ ቤቴ መልሰኝ እባክህ በጸሎትህ እያለች ተለምን ጀመረች። ቅዱስ ሚካኤል ታዘዘ። ሄዶ ወስደህ አንተ ወስደህ ከቤት ወስደህ እብድ ሴት ሁሉ ጊዜ ከሴቶች አያልፍም። መልአከ እግዚአብሔር መጣና ቅዱስ ሚካኤል አፈፍ አድርጎ ወስዶ ከቤቷ ላይ ጣላት። ሀገሩ ላይ ወስዶ ጣል ሲያለበት ልቧ ተመለሰ። ብታየው ቤቷ ያደገበት ተመስገን ብላ ሰገደች ለስላሴ። ቅዱስ እየወዛው እዛ ሽቱ ዝም ብሎ መዓዛው ሽቱ የቁስሉ ሽታ ክርፋት የነበረው መዓዛ የሽቱ መዓዛ የሰማይ መዓዛ ሄዳ ተንከባለለች። ሄዳ ሳመችው። አይ አንቺ እግዚአብሔር እንኳን መለሰሽ አላልኩሽም? ያመናጤ ጠላታችን አጥንቱ ጀምሮ አዳምና ሔዋን እናታችንና አባታችን ያሳተ እሱ ነው እንጂ ሰው ከሆነማ ዝም ብሎ ይቀበልሽ ነበር። መስቀሉ ጭምርቱ ነው። በይ እንኳን እንዴና መጣቸው። መልአከ እግዚአብሔር ተገለጸ። ወደዛ ቅዱስ ሚካኤል ቅዱስ እየዋለው አቤት ድነሳው እኮ ያመናጤው እኮ ድነሳው። አይ ምን ድነሳዋለሁ እኔ እግዚአብሔር አምላክ ኢየሱስ ክርስቶስ ድነሳው እንደሆነ እንጂ እኔ ምን አቅም ኑሮኝ አለው። ሴትና ልምዳቸው ነውና ጻድቃን በሉና ወደ ታዝያለሁኝ ወደ ገነት ማየ ሕይወት ወስደህ እጠባቸው ብሎኛል ኢየሱስ ክርስቶስ አለ። አፈፍ አድርጎ ወስዶ አጠባቸው። እሷ 15 ዓመት ቆንጆ ሆነች። እሱ የ30 ዓመት ጎበዝ ሆነ። አየህ ግሩም ነው የእግዚአብሔር ሥራ ድንቅ ነው በጣም አባቴ። አይደንቅም? አይገርምም? በጣም እንጂ። እዛ ወደዛ በሉ እንደገና መልሳችሁ ተጋቡና ልጃችሁን አገነት አሉ። መልሳችሁ ግን 15 ሰጥቻችኋለሁ አለ ኢየሱስ ክርስቶስ ተገለጸላቸው። አመስግነው ተጋቡ። እንደገና እንደነበረው መልሰው 7 ሴትና 8 ወንድ ደግሞ እንደገና ወለዱ ከመሬት ታድሰው እንደገና በጣም ይገርማል። ይኸውልህ ታድሰው እንደገና ይኸው እንደዚህ ነው የሚያደርገኝ አምላክ ኢየሱስ ክርስቶስ የእግዚአብሔር አብ ልጅ በአንድነት በሦስትነቱ የተመሰገነ ይሁን አሜን። እሱን ከለመነው እሱን ካመነ ምንም የሚለካነ ነገር የለም። ደክሞ ይቀራል እኩይ በከንቱ ነው የሚቀረው። ይኸውልህ አሁን የሱ ሰፈራ
የሱ ባሮች አይሁድ ናቸው። ዋናው ቦታው መሰረቱ ሰው ነው የሚወሉ ደግሞ ይኸውልህ አጋንንት ሰብሯቸው አብደው ማለት ነው። በገዛ ወገናቸው በገዛ ሰውነታቸው ይበላሉ።